ወገኖቻችን እንግዲህ ከእናንተ የመጣውን መባ፣ ዕጣን፣ ዘቢብ፣ ጧፍ እንዲሁም ሻማ ደግሞ በባሌ ክፍለ ሀገር በአጋፋ ወረዳው ላይ ተቀምጦ ለእያንዳንዳቸው ለ27 አብያተ ክርስቲያናት የሚታደል የበረከት ስራን የሰራችሁና ይሄ ደግሞ ታሽጎ የምታዩት ዳስጣ ወረቀት ነው። እሱም እንደዚሁ ወረዳው ላይ ስለሚያስፈልግ ይሄን አድርገናል። እንግዲህ ለዚህ በረከት የተሳተፋችሁ፣ ያገዛችሁ፣ የረዳችሁ ከበረከቱ ተሳታፊ የሆናችሁ በሀገር ውስጥም በውጭም ያላችሁ እግዚአብሔር አምላክ የነፍስ ዋጋ ያድርግላችሁ። ይሄን ባለፈው እንደነገርናችሁ እንግዲህ ለፍልሰታ ከመግባቷ በፊት ለፍልሰታ ለአገልግሎት የሚሆን ነው። እንግዲህ ገጠራማ ቤተክርስቲያን ብዙ ችግር አለ። ጧፍ ይቸግራቸዋል፣ ዕጣን ይቸግራቸዋል፣ ዘቢብ ይቸግራቸዋል፣ ሻማ ይቸግራቸዋል። ይሄ በመጠኑም ቢሆን ይሄ ለፍልሰታ ለሰባቱ አብያተ ክርስቲያናት አገልግሎት የሚውል ያደረጋችሁ ቅዱስ እግዚአብሔር ዋጋችሁን ይክፈላችሁ፣ በዓይነ ምሕረቱ ይመልከታችሁ፣ በበረከት እጁ ይባርካችሁ። የሰላም ባለቤት ነውና ሰላሙን ይስጣችሁ፣ የምትሰጡትን አያሳጣችሁ። ለዛሬ ዓመት በሰላም በጤና በፍቅር ያደርሳችሁ፣ ከቁጥር ያግላችሁ። ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። ሱባችንን በሰላም ጀምረን በሰላም እንድንፈጽም ቅዱስ እግዚአብሔር ይርዳን። ከቸሪቱ ከአማላጅቱ ከአዛኝቱ ከእናቱ ከእናታችን ከድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልቦናችን ይሳልብን ያሳድርብን። ክረምቱን አሳልፎ ለአዲሱ ዘመን ለብርሃነ መስቀሉ በሰላም በጤና ያደርሰን። የተዘራውን አዝርዕት የተተከለውን አትክልት ለፍሬ ለበረከት ያብቃልን። እግዚአብሔር ይስጣችሁ፣ ይባርካችሁ፣ ይቀድሳችሁ። ይሄ መልካም ስራ፣ ይሄ መንፈሳዊ ስራ፣ ይሄ ትሩፋት ስራ መቀጠል ነው ያለበት። የጽድቁን መንገድ እየተከተላችሁ ነውና እስከ መጨረሻው ይህንን እስከ ሕይወታችን ፍጻሜ መተው የለብንም። የመንግስተ ሰማያት መውረሻ ስለሆነ ይሄን እያንዳንዳችን እያየን ለገጠር ቤተክርስቲያን ሁላችንም አስተዋጽኦ ማድረግ አለብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንድንል አድርገን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ፈጽሞ ይቅር ይለን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድን አንድነት የመንፈስ ቅዱስ ቸርነት የእናታችን የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ስናውቅ በድፍረት ሳናውቅ በስህተት በእውቀት ባለ እውቀት የሰራነውን ኃጢአት እግዚአብሔር ይፍታ። ብሩክ እግዚአብሔር ይባርካችሁ፣ ቅዱስ እግዚአብሔር ይቀድሳችሁ፣ የሁላችሁንም መጨረሻችሁን ያሳምርላችሁ። አመሰግናለሁ።